ክብር ፍርድ ቤት ሪም ምን እያልሽ ነው? ልብ አድርጊልኝ። ሪም ማናት? ተኝቶ ሁሉ ሪም ነው የሚለው ክብር ፍርድ ቤት ማናት ሪም? የወሊድ መከላከያ ለምን ትጠቀሚያለሽ አለኝ። እኔ ደግሞ ቁጭ አድርጌ አናገርኩት፣ መከርኩት። እና ቁጭ በል እናውራ በጠረጴዛ ዙሪያ ብዬ ቁጭ አድርጌ አማከርኩት። ሳማክረው ና ሄደን ጤና ጣቢያ የወሊድ መቆጣጠሪያ እንውሰድ ስለው አይሆንም አለኝ። 6 ልጅ ነው ፈልገው አለኝ። በዚህ ኑሮ ውድነት እንኳን 6 ልጅ 1 ልጅ ይከብዳል አልኩት። አይሆንም አለ፣ እምቢ አለኝ። እኔ ደግሞ ግዴታ 3 ልጅ ወደዚህ ምድር አምጥቼ እያሰቃየው 4ኛ መጨመር ስለማልፈልግ ከሱ ተደብቄ ጤና ጣቢያ ሄጄ የወሊድ መቆጣጠሪያ መውሰድ ጀመርኩ። ተከታትሎ ደረሰብኝ። ሲደርስብኝ የወሊድ መቆጣጠሪያውን ሰብስቦ ሽንት ቤት ከተተብኝ። ሰዓቱ ደበደበኝ። ከምሽቱ 2 ሰዓት ጎረቤት ነው ዘሎ ያዳነኝ። ክቡር ፍርድ ቤት እኔ ሰላሜን ነሳችኝ። ሁሌ የወሊድ መከላከያ የምጣኔ ልጆችን እንቆጥብ እንዴ! እኔ እኮ ሰርቼ አመጣለሁ። እናትና አባቶቼ አያቶቼ 12 እኔ 6ኛ ልጅ ነኝ። ክቡር ፍርድ ቤት 6 ልጅ እፈልጋለሁ። 3 ልጅ እግዚአብሔር ሰጥቶናል። 3 ወንድ ደግሞ እንደገና እፈልጋለሁ። ጥቃት ማድረግ አያስፈልግም። መመካከር ሌላ ነገር ነው። መደባደብና ጥቃት ማድረስ ደግሞ ሌላ ነገር ነው። ሚስት ስለሆነች የኔ ናት ብሎ እንደ ልብ ማድረግ አይደለም። በቃ መልካም ነገርን ማድረግ ነው። እንክብካቤ፣ ፍቅር። የልጆች እናት አይደለች? ልጆች ወልዳ ቤት ውስጥ ነው ያለችው አይደል? ይሄ እኮ ቀላል መስዋዕትነት አይደለም እሷ እየከፈለች ያለችው። እኔ ዘር ማብዛት እፈልጋለሁ። ምክንያቱም እናትና አባቴ 12 ደርዘን የወለዱት 12 ልጅ ነው የወለዱት። 6 ሴት 6 ወንድ። እኔ እነሱን ኮርጄ 12 ውለጂ አላልኳትም። በአቅሜ ግን 6 ልጅ ውለጂ ነው ያልኳት። የቤተሰብ ምጣኔ ሲወራ ያማዋል እሱን። በቃ ለሱ በጣም ችግሩ የቤተሰብ ምጣኔ ነው። የቤተሰብ ምጣኔ የሚባለው ሲወራ ኮቱን ይዞ ወደ ውጭ ነው። ሽንት ቤት ገብቶ ሽንት ቤት ዘግቶ ነው የሚቀመጠው። ስለዚህ ከዚህ ሰው ጋር እንዴት ነው የሚኖረው? ብቁ መሆን መቻል አለብን። ዝም ብለን አይደለም ልጆችን ይዘን የምንመጣው። በኋላ ለልጆች ለነገ እድገታቸውም ልክ አይመጣም። ነገ ተወቃሽ ነው የምንሆነው እና ባለን አቅም ልክ እግዚአብሔር በሰጠን ልክ ነው ልጆችን ማሳደግ መቻል ያለብን። ገበያችን ምንድን ነው የሚለውን ነገር ማየት መቻል አለብን። ይህንን ነገር ባለቤቶት ማለቷ ምንም ክፋት የለውም። ቤተሰብ ምጣኔ ግዴታ ነው። ስለዚህ እኔ ያሉትን ልጆቼን ጥሬ ግሬ ለቁም ነገር ማብቃት ነው የምፈልገው ክቡር ፍርድ ቤት።